በሰሜን ዋልታ ቅዝቃዜና በበረዶ ግግር የተሸፈነው የአላስካ ሰማይ የዓለምን የኃይል ሚዛን የሚወስን የታላላቅ ሀያላን አገራት የጡንቻ ማሳያ ሜዳ ሆኗል። በየካቲት ወር 2026 ዓ.ም የተከሰተውና መላውን ዓለም በስጋት ያስገመገመው የአሜሪካና የሩሲያ የሰማይ ላይ ፍልሚያ ተራ ወታደራዊ ልምምድ ሳይሆን የሰው ልጅ ታሪክ ወደ አዲስና አስፈሪ ምዕራፍ መሸጋገሩን የሚያበስር ታላቅ ክስተት ነበር። ይህ ክስተት በሁለቱ ታላላቅ የኒውክሌር ሀያላን መካከል ለበርካታ አስርተ ዓመታት ሲብላላ የቆየው ቁርሾ አሁን ወደ ቀጥተኛ ወታደራዊ ግጭት አፋፍ መድረሱን የሚያሳይ ግልጽ ምልክት ነው። በዚያ በረዷማ ዕለት የሩሲያ የጦር ኃይል እጅግ አስፈሪና ዘመናዊ የሚባሉትን 5 የጦር አውሮፕላኖችን ወደ አሜሪካ የኋላ ደጅ አላስካ አሰማራ። እነዚህ አውሮፕላኖች የሩሲያ ኩራት የሆኑትን የኒውክሌር ቦምብ የመሸከም አቅም ያላቸው 2 ቱ-95 ግዙፍ ቦምብ ጣይ አውሮፕላኖች በከፍተኛ ፍጥነትና በውጊያ ብቃታቸው የሚታወቁት 2 ሱ-35 ተዋጊ ጀቶችና መላውን የጠላት እንቅስቃሴ በራዳር የመሰለል አቅም ያለው ግዙፉ ኤ-50 የበረራ ቁጥጥር ማማ ናቸው። እነዚህ የሩሲያ የብረት አሞራዎች በአላስካ የአየር መከላከያ ክልል ውስጥ ሲታዩ የአሜሪካ የጦር መኮንኖች በዋሽንግተንና በአላስካ የጦር ሰፈሮች ውስጥ ከፍተኛ ድንጋጤና ዝግጅት እንዲያደርጉ አስገደዱ። የአሜሪካ የሰሜን አሜሪካ የአየር ጠፈር መከላከያ እዝ ይህንን የሩሲያ ድፍረት በዝምታ ለመመልከት አልፈለገም። ይልቁንም ዓለም አይታው የማታውቀውንና እጅግ አስገራሚ የሆነ ወታደራዊ ምላሽ ሰጠ። ወዲያውኑ የዓለማችን እጅግ ውድና ረቂቅ የሆኑትን 2 ኤፍ-35 ስውር ተዋጊ ጀቶች እንዲሁም በሰማይ ላይ በሚያሳዩት ቅልጥፍና የሚታወቁት 2 ኤፍ-16 ጀቶች እንደ ንስር ከአላስካ የጦር ሰፈር ተወንጭፈው ወጡ። ለእነዚህ ተዋጊዎች ድጋፍ የሚሰጡትና ለሰዓታት በሰማይ ላይ እንዲቆዩ የሚያስችሏቸው 4 ኬሲ-135 የነዳጅ ጫኝ አውሮፕላኖችም በሰማይ ላይ ተሰማሩ። ይህ የአሜሪካ ስብስብ ሩሲያ ልታደርገው ለምትችለው ለማንኛውም ጥቃት የተዘጋጀና የጠላትን አውሮፕላኖች አግቶ ለመያዝ የተሰማራ ግዙፍ ኃይል ነበር። በአላስካ ሰማይ ላይ የተካሄደው ያ ትዕይንት ለተመልካቾች እጅግ አስፈሪ ነበር። የአሜሪካ ኤፍ-35 ጀቶች ቱ-95 ቦምብ ጣይ አውሮፕላን በቅርብ ርቀት ሆነው ሲከቡትና መንገዱን ሲዘጉበት የሰማዩ ጸጥታ በጀት ሞተሮች ድምፅ ተናወጠ። አሜሪካ እነዚህን የሩሲያ አውሮፕላኖች አግታ በማቆየትና ወደ ፈለጉበት አቅጣጫ እንዳይሄዱ በመከልከል ለሩሲያ ፕሬዝዳንት ቭላዲሚር ፑቲን ግልጽ መልእክት አስተላለፈች። ይህ መልእክት የአሜሪካን ደጅ መርገጥ ዋጋ ያስከፍላል የሚል ነበር። የሩሲያ አብራሪዎች የአሜሪካን ጀቶች ዘመናዊ የራዳርና የጦር መሳሪያ ሲስተም ሲመለከቱ ከመሸሽ ውጪ ሌላ አማራጭ እንዳልነበራቸው ግልጽ ነው። አሜሪካ እነዚህን አውሮፕላኖች ከአየር መከላከያ ክልሏ እስኪወጡ ድረስ በቁጥጥር ስር አውላ በማጀብ የራሷን የበላይነት በዓለም ፊት አስመሰከረች። ይህ ድርጊት ግን በአንድ ጀንበር የተፈጠረ አይደለም። ወደ ኋላ መለስ ብለን ስንመለከት ሩሲያ የአሜሪካን ትዕግስት ለመፈተን ስትሞክር የቆየችባቸው በርካታ አጋጣሚዎች አሉ። እንደ አውሮፓውያኑ አቆጣጠር በሴፕቴምበር 2024 አንድ የሩሲያ ሱ-35 ጀት በአሜሪካ ኤፍ-16 ጀት አቅራቢያ እጅግ አደገኛ በሆነ ሁኔታ በመብረር አብራሪውን ለማስፈራራት ሞክሮ ነበር። በወቅቱ የተቀረጸው የ15 ሰከንድ ቪዲዮ የሩሲያ አብራሪዎች ምን ያህል ደፋርና አደገኛ እርምጃ እንደሚወስዱ ለዓለም አሳይቷል። በጁላይ 2024 ደግሞ የሩሲያና የቻይና ቦምብ ጣይ አውሮፕላኖች በታሪክ ለመጀመሪያ ጊዜ በጋራ በመሆን ወደ አላስካ ሰማይ መቃረባቸው የአሜሪካን መከላከያ ሚኒስቴር ወይም ፔንታጎን በእጅጉን ያስደነገጠ ክስተት ነበር። ይህ የቤጂንግና የሞስኮ ወታደራዊ ጋብቻ በአሜሪካ የአየር ክልል አቅራቢያ መታየቱ የዓለም የኃይል ሚዛን እየተቀየረ መሆኑን አመላካሽ ነበር። የአሁኑ የ2026ቱ ክስተት ግን ከቀደሙት ሁሉ ይለያል። ይህ የሆነው በዓለም ፖለቲካ ውስጥ ትልቅ ለውጥ እየታየ ባለበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በነበራቸው ቆይታ ሩሲያን በተመለከተ የነበራቸው አቋም ተለዋዋጭ ነበር። ይሁን እንጂ በቅርቡ በአቡዳቢ የተጀመረው የሰላም ንግግር ባለበት ሁኔታ ትራምፕ ዩክሬን የተወሰደባትን ግዛት ሁሉ ማስመለስ አለባት የሚል ጠንካራ አቋም መያዛቸው ሞስኮን ክፉኛ አስቆጥቷታል። ትራምፕ በቅርቡ በሰጡት መግለጫ የኔቶ አገራት የአየር ክልላቸውን የሚጥሱ የሩሲያ አውሮፕላኖችን መተኮስና መጣል አለባቸው ማለታቸው ለሩሲያ ጦርነትን የማወጅ ያህል ነበር። ስለሆነም ይህ በአላስካ የታየው የሩሲያ የአየር ትንኮሳ ለትራምፕ ንግግር የተሰጠ ወታደራዊ ምላሽ ተደርጎ ሊወሰድ ይችላል። አሜሪካ የሩሲያን ጀቶች አግታ መያዟ በሞስኮና በዋሽንግተን መካከል ያለውን ቀጥተኛ ጦርነት የማስጀመር አቅም አለው። ሩሲያ እነዚህ በረራዎች መደበኛና ዓለም አቀፍ ሕግን የተከተሉ ናቸው ብትልም አሜሪካ ግን ይህንን ድርጊት እንደ ስጋትና እንደ ትንኮሳ ነው የምትቆጥረው።
የአላስካ የአየር መከላከያ ክልል ዓለም አቀፍ የውሃ ክልል ቢሆንም አሜሪካ ለብሔራዊ ደህንነቷ ስትል ማንኛውንም ወደዚህ ክልል የሚገባ አውሮፕላን ራሱን እንዲያሳውቅና ቁጥጥር እንዲደረግበት ትጠይቃለች። ሩሲያ ይህንን ደንብ በተደጋጋሚ መጣሷ በአርክቲክ ቀጠና ላይ ያላትን የበላይነት ለማሳየት የምታደርገው ጥረት አካል ነው። ከዚህ ክስተት በስተጀርባ ያሉ ሌሎች ወቅታዊ ጉዳዮችም ሁኔታውን ይበልጥ ያወሳስቡታል። በዩክሬን ምድር የሚፈሰው ደም ገና ሳይደርቅ በፖላንድና በኢስቶኒያ የአየር ክልል ላይ የሚታዩ የሩሲያ ድሮኖችና ጀቶች ኔቶን ለከፍተኛ ዝግጁነት ዳርገውታል። የኔቶ አገራት ሩሲያ ተጨማሪ ጥቃት ካደረሰች በማንኛውም መንገድ ራሳችንን እንከላከላለን የሚል ማስጠንቀቂያ ሰጥተዋል። በዚህ መሃል የቻይና መንግስት በሩሲያ በኩል ቆሞ የአሜሪካን ወታደራዊ እንቅስቃሴ መኮንኑ ዓለምን ለሁለት የከፈለ ታላቅ ፍጥጫ መፈጠሩን ያረጋግጣል። የአሜሪካ ጀቶች የሩሲያን የጦር አውሮፕላኖች አግተው መያዛቸው ወደፊት ምን ይዞ ይመጣል የሚለው ጥያቄ አሳሳቢ ነው። አንደኛው ሊከሰት የሚችለው ሁኔታ ሩሲያ በበቀል ስሜት በአውሮፓ በሚገኙ የኔቶ አባላት ላይ ተመሳሳይ ትንኮሳ ማድረጓን ልትቀጥል ትችላለች። ይህ ደግሞ በአጋጣሚ በሚፈጠር ስህተት ወደ ሶስተኛው ዓለም ጦርነት ሊያመራ ይችላል። ሁለተኛው ዕድል ደግሞ ሩሲያና ቻይና በአርክቲክ ቀጠና ያላቸውን ወታደራዊ ትብብር በማጠናከር አሜሪካን ከሰሜን አቅጣጫ ለመጫን መሞከራቸው ነው። አላስካ ለሩሲያም ሆነ ለአሜሪካ ስትራቴጂካዊ ጠቀሜታ ያላት ቦታ በመሆኗ በዚህ አካባቢ የሚደረገው ፍልሚያ ለዓመታት ሊቀጥል ይችላል። በተጨማሪም በአየር ንብረት ለውጥ ምክንያት የአርክቲክ በረዶ እየቀለጠ መምጣቱ ቀጠናውን ለአሰሳና ለተፈጥሮ ሀብት ቁፋሮ ምቹ እያደረገው ነው። ይህ ደግሞ በሀያላን አገራት መካከል ያለውን የሀብት ፉክክር ያባብሰዋል። ሩሲያ በአርክቲክ ላይ ያላትን የይገባኛል ጥያቄ ለማጠናከር የጦር አውሮፕላኖቿን ወደ አላስካ መላኳን አታቆምም። አሜሪካን በበኩሏ ዘመናዊ የሆኑትን F-35 ጀቶችና የራዳር ሲስተሞቿን በመጠቀም ሩሲያን የመከላከል ስራዋን ትቀጥላለች። ይህ የድመትና አይጥ ጨዋታ የዓለምን ሰላም በአንድ የጥይት አውታር ላይ የሰቀለ ሆኗል። በአቡዳቢ የሚካሄደው የሰላም ንግግር ውጤት አልባ ከሆነና ሩሲያ በዩክሬን ላይ የምታደርገውን ወረራ ካላቆመች የአላስካ ሰማይ ሌላው የጦርነት አውድማ መሆኑ አይቀሬ ነው። ፕሬዚዳንት ትራምፕ በሰላም ንግግሩ ላይ ያላቸው እምነት እየቀነሰ ከመጣ ወታደራዊ እርምጃን እንደ አማራጭ ሊጠቀሙ ይችላሉ። በአላስካ የታየው የማገድ እርምጃ አሜሪካ ለዚህ ዝግጁ መሆኗን ማሳያ ነው። ሩሲያም ብትሆን ከኢራንና ከሰሜን ኮሪያ የምታገኘውን ወታደራዊ ድጋፍ ተጠቅማ አሜሪካን በተለያዩ አቅጣጫዎች ለመወጠር ትሞክራለች። ይህ በአላስካ ሰማይ ላይ የተካሄደው ታላቅ ፍጥጫ የሰው ልጅ በቴክኖሎጂ የቱን ያህል ቢራቀቅ አሁንም በኃይልና በፉክክር ስሜት ውስጥ እንደሚገኝ የሚያሳይ አሳዛኝ እውነታ ነው። የአሜሪካ ጀቶች የሩሲያን አውሮፕላኖች አግተው ወደ መጡበት የሸኙበት ያ ዕለት ለጊዜው ያለ ደም መፋሰስ ቢጠናቀቅም የነገው ቀን ግን ምን ይዞ እንደሚመጣ ማንም አያውቅም። የሰማዩ ጸጥታ በማንኛውም ቅጽበት በቦምብ ድምፅ ሊተካ ይችላል። ዓለም አሁንም በጭንቀትና በተስፋ መካከል ሆና የእነዚህን ሀያላን አገራት ቀጣይ እርምጃ እየተጠባበቀች ትገኛለች። የአላስካ በረዷማ ምድርም የዚህ ታሪካዊ ፍጥጫ ምስክር ሆና ለዘመናት ትኖራለች። ይህ በአላስካ ሰማይ ላይ የተከሰተው ድራማዊ ክስተት ዝም ብሎ የሚያልፍ ተራ ወታደራዊ ግጭት ሳይሆን ዓለማችን ለበርካታ አስርተ ዓመታት ከገባችበት የዲፕሎማሲያዊ ጨዋታ ወጥታ ወደ ቀጥተኛና እጅግ አስፈሪ የኃይል ፍጥጫ መሸጋገሯን የሚያረጋግጥ የታሪክ ምዕራፍ ነው። አሜሪካ የሩሲያን የጦር ጀቶች አገተች የሚለው ዜና በዓለም ዙሪያ ሲናፈስ በሞስኮና በዋሽንግተን ያሉ የጦር ክፍሎች የኒውክሌር ቁልፎቻቸውን በቅርብ ርቀት ላይ ሆነው እንደሚጠባበቁ መገመት አያዳግትም። ይህም በዚያ በበረዷማና ጨለማ በዋጠው የአላስካ ሰማይ ላይ ምን እንደተፈጠረና ይህ ድርጊት ወደፊት ለሚመጣው ዓለም አቀፋዊ ቀውስ እንዴት መንገዱን እየጠረገ እንደሆነ በጥልቀት ያሳያል። የአላስካ የአየር መከላከያ ክልል ለዓመታት የሰላም ቀጠና ተደርጎ ቢቆጠርም ከቅርብ ጊዜያት ወዲህ ግን የአሜሪካና የሩሲያ የጦር ጀቶች እርስ በርስ የሚተነኳኮሱበት አደገኛ ስፍራ ሆኗል። በየካቲት 2026 የተከሰተው ይህ ልዩ ሁኔታ ሩሲያ በታሪክ ታይቶ በማይታወቅ ሁኔታ 5 ግዙፍና ዘመናዊ የጦር አውሮፕላኖችን ወደ አሜሪካ ድንበር ማስጠጋቷ ለየት ያደርገዋል። እነዚህ አውሮፕላኖች ተራ ተዋጊዎች አይደሉም። የሩሲያ ኩራት የሆነው ቱ-95 ቤር ቦምብ ጣይ አውሮፕላን በአንድ ጊዜ በርካታ የኒውክሌር ጦር መሳሪያዎችን ተሸክሞ አህጉራትን የማጥፋት አቅም ያለው ግዙፍ የሞት መሳሪያ ነው። ከሱ ጎን የተሰለፉት ሱ-35 ተዋጊ ጀቶች ደግሞ በአየር ላይ በሚያደርጉት ድንቅ እንቅስቃሴና ማንኛውንም ተቃራኒ ጀት የመደምሰስ ብቃታቸው የታወቁ ናቸው። ነገር ግን ከሁሉም በላይ አሳሳቢው ነገር የኤ-50 የስለላ አውሮፕላን መገኘት ነበር። ይህ አውሮፕላን የአሜሪካን የራዳር ሚስጥሮች ለመስረቅና የመገናኛ ዘዴዎችን ለማወክ የተሰራ የሰማይ ላይ ሰላይ ነው። አሜሪካ እነዚህን አውሮፕላኖች አግታ ለመያዝ የወሰደችው እርምጃ
እጅግ አደገኛና ታሪክ ቀያሪ ነበር። የኖርድ አዛዥ ትዕዛዝ ሲያስተላልፉ አሜሪካ ኤፍ-35 እና ኤፍ-16 ጀቶች የሩሲያ አውሮፕላኖችን ወደ መጡበት እንዲመለሱ ብቻ ሳይሆን ሙሉ በሙሉ ከበውና አቅጣጫ አስለውጠው በቁጥጥራቸው ስር እንዲያውሏቸው ነበር። ይህ ማገት ተብሎ የሚጠራው ወታደራዊ እርምጃ ሩሲያውያን አብራሪዎች የራሳቸውን አውሮፕላን እንኳን በነፃነት መቆጣጠር እንዳይችሉ የሚያደርግ የአየር ላይ ማነቆ ነው። የአሜሪካ ጀቶች በሩሲያ አውሮፕላኖች ዙሪያ እንደ ንስር እየተሽከረከሩ ማንኛውንም እንቅስቃሴያቸውን በቅርብ ርቀት እየተከታተሉ ለሰዓታት በዚያው እንቅስቃሴ ውስጥ አግተው ማቆየታቸው በሞስኮ ወታደራዊ ባለሥልጣናት ዘንድ ትልቅ ውርደትና ቁጣን ቀስቅሷል። ይህ ክስተት ካለፉት ተመሳሳይ ሁኔታዎች ጋር ሲነጻጸር እጅግ የከፋ ነው። እንደ አውሮፓውያኑ አቆጣጠር በ2024 እና 2025 የሩሲያ አውሮፕላኖች ወደ አላስካ እየመጡ የነበረው ለጥቂት ደቂቃዎች ስለላ አድርገው ለመመለስ ነበር። ነገር ግን አሁን ሩሲያ ሆነ ብላ የአሜሪካን ትዕግስት ለመጨረስና የአየር መከላከያ ስርዓቷን ድክመት ለመፈለግ ከፍተኛ ኃይል ይዛ መጥታለች። በሴፕቴምበር 2024 የተመዘገበውና የሩሲያ ሱ-35 ጄት በአሜሪካ ኤፍ-16 ፊት ለፊት በቅርብ ርቀት ሲያልፍ የታየው የራስ ማጥፋት የሚመስል በረራ የሩሲያ አብራሪዎች ምን ያህል ለጦርነት መጓጓታቸውን የሚያሳይ ነበር። የአሁኑ የአሜሪካ ምላሽ ግን ያንን ድፍረት ለመቀጥቀጥ የታለመ ይመስላል። በዚህ ታሪክ ውስጥ ትልቁን ድርሻ የሚይዘው የፖለቲካው ገጽታ ነው። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ የኔቶ የአየር ክልልን የጣሱ የሩሲያ አውሮፕላኖችን ተኩሰው መጣል አለባቸው ማለታቸው በአላስካ ሰማይ ላይ ለነበሩት የአሜሪካ አብራሪዎች አረንጓዴ መብራት እንደ ማብራት ነበር። አብራሪዎቹ ሩሲያን ሲያግቱ በአንድ የጣት እንቅስቃሴ ብቻ ታላቅ ጦርነት ሊጀምሩ እንደሚችሉ ያውቁት ነበር። ይህ ደግሞ በአሁኑ ወቅት በአቡዳቢ እየተካሄደ ያለውን የሩሲያ የዩክሬንና የአሜሪካ የሰላም ድርድር አጣብቂኝ ውስጥ ከቶታል። ሩሲያ በጦርነት አውድማ ላይ ያጣችውን የበላይነት በአላስካ ሰማይ ላይ ለማሳካት ስትሞክር፣ አሜሪካ ደግሞ የዓለም ፖሊስነቷን ዳግም ለማወጅ ይህንን አጋጣሚ ተጠቅማበታለች። ወደፊትስ ምን ይጠበቃል የሚለው ጥያቄ የሰውን ልጅ ዕጣ ፈንታ ይወስናል። ሩሲያ የአሜሪካን ጀቶች ማገት እንደ ትልቅ ብሔራዊ ውርደት ስለምትቆጥረው በቅርብ በአርክቲክ ውቅያኖስ ላይ አጸፋዊ እርምጃ ልትወስድ ትችላለች። ይህ አጸፋዊ እርምጃ በአየር ላይ ብቻ ሳይሆን በባህር ውስጥ በሚገኙ የባህር ሰርጓጅ መርከቦች መካከል የሚደረግ ፍልሚያ ሊሆን ይችላል። በተለይም ቻይና ከሩሲያ ጎን ተሰልፋ በአላስካ አካባቢ የጋራ ወታደራዊ ልምምድ ማድረግ መጀመሯ አሜሪካን ከሁለት አቅጣጫ የሚወጥር ታላቅ ወታደራዊ ቀውስ መፍጠሩ አይቀሬ ነው። የቻይና ኤች-6 ቦምብ ጣይ አውሮፕላኖች ከሩሲያው ቱ-95 ጋር ተቀናጅተው በአላስካ ሰማይ ላይ መታየት መጀመራቸው የዓለምን የኃይል ሚዛን ወደ ምስራቁ መንደር እያዘመመው መሆኑን ያሳያል። ከዚህ በተጨማሪም የአርክቲክ ቀጠና የቀለጠው በረዶ አዳዲስ የንግድ መስመሮችንና የንግድ ቁፋሮ ቦታዎችን እየከፈተ በመሆኑ ይህ የሰማይ ላይ ፍጥጫ ወደፊት የሚመጣው የሀብት ጦርነት መቅድም ነው። አሜሪካ የአላስካን ሉዓላዊነት ለማስጠበቅ ስትል በአካባቢው የምታሰማራውን የጄት ቁጥር ልታሳድግ ትችላለች። ሩሲያን በበኩሏ የኑክሌር አቅም ያላቸውን ሚሳኤሎች በአርክቲክ የጦር ሰፈሮች ላይ በስፋት እያከማቸች ትገኛለች። ይህ ማለት የአላስካ ሰማይ በማንኛውም ሰዓት የኑክሌር ፍንዳታ ብርሃን ሊታይበት የሚችል ቀጠና ሆኗል ማለት ነው። በአሁኑ ወቅት በመካከለኛው ምስራቅና በታይዋን ያለው ውጥረት እንደተጠበቀ ሆኖ የአላስካው ክስተት የዓለምን ትኩረት ወደ ሰሜን ዋልታ አዙሮታል። አሜሪካ የሩሲያን ጀቶች አግታ የወሰደችው እርምጃ ፑቲን ለሚያደርጉት ማንኛውም ትንኮሳ የሚመጥን ምላሽ ለመስጠት ዝግጁ መሆኗን ያሳየችበት ነው። ሆኖም ግን እንዲህ አይነት አደገኛ ጨዋታዎች በማንኛውም ጊዜ ወደ ስህተት ሊያመሩ ይችላሉ። አንድ አብራሪ በስህተት የጥይት ቁልፍ ቢጫን ወይም አንዱ ጄት ከሌላው ጋር በአየር ላይ ቢጋጭ ዓለም ወደማትወጣበት የጥፋት አዘቅት ውስጥ ትገባለች። የዓለም ሰላም በሁለቱ ሀያላን አገራት መሪዎች ፍላጎትና በጄት አብራሪዎች ብቃት ላይ የተንጠለጠለ መሆኑን ነው። አሜሪካ የሩሲያን ጀቶች አገተች የሚለው ዜና የዓለምን ፖለቲካዊ መልክዓ ምድር የቀየረና አዲስ የታሪክ ምዕራፍ የከፈተ ክስተት ነው። ሩሲያ የሶቪየት ኅብረትን ክብር ለመመለስ፣ አሜሪካ ደግሞ ያላትን የበላይነት ለማስጠበቅ በሚያደርጉት በዚህ እልህ አስጨራሽ ትግል ውስጥ የአላስካ በረዷማ ሰማይ የጥፋትም ሆነ የሰላም መጀመሪያ ሊሆን ይችላል። በቀጣይ የሚመጡት ቀናትና ሳምንታት ዓለም ወደ ሰላም ድርድር ወይስ ወደ አስፈሪው ሦስተኛው የዓለም ጦርነት እንደምታመራ የሚወሰንባቸው ይሆናሉ። የሰው ልጅ ታሪክ አሁን ያለበት ደረጃ እጅግ አሳሳቢና ጥንቃቄ የሚፈልግበት ወቅት ላይ ደርሷል። በአላስካ ሰማይ ላይ የተሰማው የጄቶች ድምፅ ምናልባትም የሰላም የመጨረሻ ጩኸት ወይም የጦርነት የመጀመሪያው አዋጅ ሊሆን ይችላል። ዓለም አሁንም በጭንቀት ሆና ወደ ሰሜኑ ሰማይ ትመለከታለች።